ለአንድ ጉዳይ የላኩት ሰው የቁራ መላእክተኛ ሆኖ ሲቀርቦ ቶሎ ይመጣል ብለው ሲጠብቁ ጨዋታ ይዞት ጋባዥ አጋጥሞት ወይም ደግሞ መንገድ ላይ እክል ገጥሞት ሲዘገይ አይበሽቁም? ጸጉሩን ሊስተካከሉ ጸጉር አስተካካይ ቤት ገብተዋል። ቸኩሎ ነበርና ወረፋ ሲጠብቁ ቆይተው ሲቁነጠነጡ ውለው ተራይ ደርሶትና ከመስተካከያው ወንበር ላይ ይቀመጣሉ። አስተካካዩ ጀመር ያደርጎትና ስልክ ይደወልለታል። ቢያንስ 5 ደቂቃ ያወራል። መለስ ሲልና በጠር ያደርግና አንድ ሁለቴ በመቀስ ከነካካው በኋላ ሌላ ስልክ ባይደወልም ከውጭ ሰው ይመጣና ወሬውን ይጀምራል። ተነስተው እንዳይሄዱ የጸጉሩ ግማሹ ክፍል ተጀምሯል። በአንድ በኩል የቀጠሮም ሆነ የሥራ ሰዓት ደርሶቦታል። ብስጭት አይሉ ጠዋት ከቤቱ ወጥተው ወደ ቢሮ ይሄዳሉ። ልብስ ሲለውጡ የቢሮውን ቁልፍ ረስተው ኖሯል። ከቢሮው አካባቢ ደርሰው በሩ ለመክፈት ኪሶን ሲዳብሱ ቁልፉ የለም። ተመልሰው እንዳይሄዱ ቤቱ ሩቅ ነው፣ መኪና ደግሞ የለውም። ወጣ ብለው አውቶቡስ ወይም ታክሲ ጠብቀው ሄደው ለመመለስ ቢከጅሉ ሁለቱም እንደልብ አይገኙምና በመመላለስ ብቻ የምሳው ሰዓት መንገድ ላይ ሆነው ሊደርስ ነው። በዚህ ላይ ማታ ያሳደሩት ጧት ሊሰሩት ያሰቡት ጉዳይ ይኖራል። ባለ ጉዳዮችም ቀጥረው ይሆናል። አናድዶትም። የሚወዱትን መጽሐፍ ይዘው በማንበብ ላይ ያሉ ተማሪም ከሆንክ ለነገ ፈተና ጥናትን ስታካሂድ ወይም የሚወዱትን ፕሮግራም ሲያዳምጡ ኤሌክትሪክ ውድም ሲል ምን ያህል እንደሚናደዱ መገመቱ ባያዳግትም ገላውን ለመታጠብ ጀምረው ሳሙና ተለቅልቀው ውሃው በድንገት ልም ሲል አይበሽቁም? ፈተና ወድቃለሁ እያሉ ሲሰጉ ከፍተኛ ውጤት አግኝተው ለተገቢው ቦታ ሲፈለጉ በጠና የታመመቦት ዘመዶ አይድኑም ሲባል ከሞት አፋፍ ድነው የጋብቻ ቀናቸው ሲከበር አያስደስትም? ደስ ሲያሰኝ የዘሩት አዝመራ ከጠበቁበት ወላይ ሲያፈራ በብድር ዕዳ ንብረቱ ለሐራጅ ሽያጭ ይቀርባል ሲባል ውጭ ያለች ልጅ በባንክ ገንዘብ መላካዋ ሲደወል አያስደስትም? ደስ ሲያሰኝ በወለዱ ቁጥር የሚሞትባቸው ባለቤቱ ምጥ ይዟቸው ልቦ ተጨንቆ ሲያስብላቸው መንትያ ልጆች በጤና ቢገላገሉ ደስታ ብቻ ነው ወይንስ ይዘፍናሉ? የሚደግፉት ቡድን ለዋንጫ ተሰልፎ ነሐስ ሜዳይ ሲጠብቁ የወርቅ ሜዳይ ቢያገኝ አሸንፎ ሞቷል ብለው አድራሻ የጠፋቦት ወንድሞ ከፈረንጅ ሀገር ትምህርቱን ጨርሶ ከተፍ ቢልለው ለምን እስከዛሬ አልጻፍክም አይደለም ጥያቄው። ለዚህ መቼ ፋታ ይሰጣል ደስታው? ግን አያስደስትም? ደስ ሲል አንድ ጓደኛው ጋር ስልክ ተደዋውላችሁ ለመገናኘት ቀደም ሲል ቀጠሮ ወስደዋል። የሚፈልጉት ሰው ስልክ ከቤተው ይደውልና ያለሁት እዚህ ቦታ ነውና ከመጣ ወይም ስልክ ከደወለ ይነገረው ብሎ ጓደኛው ስልኩን ላነሳው ሰው መልእክት ይተዋል። ቤተው ይመጣሉ ወይም ስልክ ይደውላሉ። ከሌ ደውሎ ነበር? አዎ። የት ነኝ አለ። ነግረውኝ ነበር፣ የቦታው ስም ጠፋኝ። ማስታወሻ አትይዝም ወይም አትይዝም? እጽፈዋለሁ ስለረሳሁት። ደደብ ዘላለም መርሳት ምን ይሻለኛል? ደግሞ መልእክት ተቀባይ ከቤት ውስጥ ለብቻ ቀጥሬ ላስቀምጥ? ቀለብ ብቻ። የስልኩን እጀታ ያነሱ ጓደኛው የረፍት ጊዜውን ወደሚያሳልፍባቸው ምናልባትም መጠጥ ቤቶች መደወል ነዋ። ግን ከሁሉም ቦታ የሚሰጠውት መልስ አልመጣም የሚል ነው። አቤት ሲያናድድ! ወደ ቀጠሮ ስፍራው ወይንም ወደ ስራው ለመሄድ ወደ አውቶቡስ መጠበቂያ ስፍራ ለመሻገር ፈልገው መንገዱ ነጻ እስኪሆንልዎ እየጠበቁ ሳለ አውቶቡሷ ትመጣለች። አንዱ መኪና አልፎ ሌላው ሲተካ፣ ታክሲው ሲመጣ፣ የቤት መኪናው ሲከተል፣ ከባድ መኪናው ከነተሳቢው ሲጎተት ለመሻገር ተቻኩለው እንደምንም ተሽለክልከው መንገዱን አልፈው አውቶቡሱ ጋር ለመድረስ ጥቂት ሲቀሩ አውቶቡሷ ያገኘችውን አሳፍራ በሩን ዘግታ ጭልጥ ትላለች። ያኔ ምን ይሰማዎታል? ጫማውን ሲያስጠርጉ በአጋጣሚ የሚያውቁት ሰው ያገኙና እያስጠረጉ ያወራሉ። ሊስትሮው ጨረስኩ ብሎ ሲነግረው ወይንም የማንኳኳት ምልክት ሲሰጥ ሳንቲሞን ከፍለው ይሄዳሉ። ሱሪውን ከፍ አድርገው ሲያዩ ካልሲዮም የጫማውን ያህል በቀለም ተለውሷል። አያናድድም?
ግሩም ምግብ ቤት የሚል ጽሑፍ አይተው ይገባሉ። ለጋ ጥብስ ይቅረብልዎ ይባላል። ከዝርዝሩ ሁሉ እሺ ብለው ያዛሉ። ይመጣል። አይ ለጋ ጥብስ ከቀኝ መንጋጋው ወደ ግራው ሲያዘዋዝሩ መዋል ነው። ጎማ ነው ይላሉ በራስዎ ሲያፌዙ። ሂሳቧን ግን መክፈል አለብዎ። ደግሞ መመለስ ይቀራል እንጂ ያን ዕለት መበሳጨት ወይም አይቀር ነው። 7 አሰፋዎች ካሉበት መስሪያ ቤት ስልክ ይደውላሉ። ስም ከናባት እንጂ ድምጻቸውን ለይተው አያውቁም። ኦፕሬተሯ አንደኛዋን አሰፋ ታገናኙታለች። አሰፋ ነኝ ይልዎታል። የአባት ስም ሳይጠይቁ ጉዳዩን ይዘረዝራሉ። ይሄ ለኔ አይመስለኝም ይልዎታል። ካስጨረሰው በኋላ አሰፋ ማንን ነው የሚፈልጉት ሲሎ በሰውየው ነው በኦፕሬተሯ ወይንስ በራስዎ ስህተት የሚበሳጭ? I've been to America. I was an engineer. ማስትሬት ላገኝ 2 ወር ሲቀረኝ ነው የወጣሁት። ምቀኞች መድኃኒት አበሉኝና እንዲሆንኩኝ Do you have $1 please? ይሎታል። አንጀቶ ይራራና ያለውትን ልለግስ ብለው 25 ሳንቲም አውጥተው ይሰጣሉ። ስቱፒድ እቺን ነው የምትሰጠኝ ይሎታል። በገዛ ገንዘቦ ያኔ ምን ይላሉ? አይናደዱ? እንዲያው ለመሆኑ ለሥራ ወይም ለግል ጉዳዩ ሲንቀሳቀሱ መኪናው እንዳይጎዳ መንገድ እየመረጡ ረጋ ብለው ሲያሽከረክሩ ውሃ በልቶት እንደልብ በማያስኬደው የከተማችን መንገድ ደፋ ቀና ብለው ሲያቋርጡ ወይም ሲያልፉ ሳያስቡት ድንገት እንደ ጥንግ እየበረረ መኪናዋ የሰራ አካሏ እስኪርገፈገፍ ተመልካች ለነፍሱ ፈርቶ ጥጊዞ በመገረም ሲያሳልፈው ባለመኪና ነገረ ስራው አላምር ብሎት መንገድ ለቆለት ጉድ ሲል እንደዚያ በሮ ግን መጠጥ ቤት በራፋ ቁማት የደረሱበት አሽከርካሪ አጋጥሞት አያውቅም? በጣም ቸኩለው በሚሄዱበት ወቅት ሳያስቡት ድንገት የሚያውቁት ሰው ያጋጥሞታል። ተገቢውን ሰላምታ ተለዋውጦ መንገዶን ቀጠል ሲያደርጉ እጆን ጨበጥ አድርጎ በሰላምታ ላይ ሰላምታ ይደራርብልዎታል። እርሶ በጣም ቸኩለዋልና የሁሉንም ደህንነት ገልጸው እርምጃውን ሲጀምሩ ቀጠል አድርጎ የሳሩን የቅጠሉን የበሩን የመስኮቱን መጠየቅ ይጀምራል። ስልችት ይሎትና በነገሩ ተበሳይተው ሰዓቱን እያዩ ጉዞውን ሊጀምሩ ሲሉ በጣም ቸኩዬ ነበር የታክሲ እንዳለ ብሎ ሲጠይቀዎት አይናደዱ?